ሰላም ጤና ይስጥልን። ከቻናል ዋን ዋና ዜናዎቻችንን ወደ እናንተ እናደርሳለን። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የካቶሊክ የእርዳታ ድርጅት ሲአርኤስ በኢትዮጵያ ለሚያከናውናቸው የልማት ስራዎች መንግስት አስፈላጊውን ድጋፍ እንደሚያደርግ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ከኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌልና ከድርጅቱ ዋና ስራ አስፈጻሚ ሻንካህላሃን ጋር ለተወያዩት ፕሬዝዳንት ታዬ የካቶሊክ የእርዳታ ድርጅት በኢትዮጵያ እያከናወናቸው ያሉትን የልማት ስራዎችን አድንቀዋል። ዓለም አቀፉ የልማት ድርጅት IMF ለመጠናቀቅ 2 ወራት ብቻ በቀሩት የዘንድሮ የፈረንጆቹ ዓመት የኢትዮጵያ ኢኮኖሚ በ7.2 በመቶ ያድጋል ብሎ ተንብዮአል። IMF ይህን ያስታወቀው ኢትዮጵያን ጨምሮ ከሳህራ በታች የሚገኙ 45 ሀገራትን የኢኮኖሚ ሁኔታ በመዳሰስ ነው። ህብረተሰቡ በማህበራዊ መተግበሪያዎች ከሚደርሱ መጭበርበሮች ራሱን እንዲጠብቅ የፋይናንስ ደህንነት አገልግሎት ጠየቀም። አንዳንድ አጭበርባሪዎች ከግለሰቦች እውቅናና ፍቃድ ውጪ ሰዎችን ምስጢራዊ መረጃዎች በመስረቅ በገንዘብ ማጭበርበር ድርጊት ላይ መሰማራታቸውን አገልግሎቱ ገልጿል። የእንጉዳይ ምርትን በማላመድ የምግብ አቅርቦትን ማሳደግ እንደሚገባ ተገለጸም። በመስኩ በተከናወነ ጥናት እንደተገለጸው እንጉዳይ የምግብ ዋስትናን ለማገዝ በጠባብ ቦታዎችና በየጓሯችን በቀላሉ በማልማት የተመጣጠነ የምግብ ፍጆታን ለማሟላት ይረዳል። ኢትዮ ቴሌኮም የሀገሪቱን የዲጂታል ትራንስፎርሜሽን ጉዞ ወደ ላቀ ደረጃ ለማድረስ ያለመውን ዘኔክሰስ የተሰኘ አዲስ ስትራቴጂ ይፋ ማድረጉን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ አስታወቁም። ከቻናል ዋን የቀን ዋና ዜናዎቻችን እነዚህን ይመስሉ ነበረ። በምሽት ዜና እወጃችን ደግሞ እነዚህንና ሌሎች አዳዲስ መረጃዎችን ይዘን እንጠብቃችኋለን። ዜናውን በመምራት አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ቀን ይሁንላችሁ።